Hello everyone እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል በዛሬው ዩኒታችን ደግሞ የምናነሳው ስለ ሄልዝ እና ሄልዝ ሪሌትድ ኢሹዎች ይሆናል ማለት ነው ሄልዝን ስናስብ እንግዲህ ብዙ የተለያዩ ሐሳቦችን እናስባለን ከሄልዝ ጋር ከጤና ጉዳዮች ጋራ የተለያዩ ነገሮች የሚነሱ ይሆናሉ ማለት ነው እንግሊዘኛ ቋንቋ ታዲያ በሄልዝ ውስጥ ምን አይነት ሮል ይኖረዋል ማለት ነው ቋንቋና ኮሙኒኬሽን ከሄልዝ ጋር አገናኝተን የተለያዩ ሌሰኖችን በተለያየ ቪዲዮ እያነሳን ስለ ሄልዝ ምናወራ ይሆናል ማለት ነው ሶ በዚህ ቪዲዮአችን ስለ ሄልዝ ምናነሳበት የኮሙኒኬሽን ክፍል ኮምፕሌክስ ኮንዲሽናልስ እንለዋለን ስለ ኮንዲሽናል ሰንተንስ እንግዲህ ከዚህ በፊትም የተለያየ ነገር ብለናል ኮንዲሽናል ሰንተንስ ከኮንዲሽናል ሰንተንሶች እንደ ጀነራል ኮንሰፕት ወይም ደግሞ አምብሬላ ብለን የምንለው ኮንዲሽናል ኮምፕሌክስ ኮንዲሽናል ይሆናል ማለት ነው ሶ ከዚህ ዩኒት ወይም ደግሞ ከዚህ ሌሰን በኋላ ከናንተ ምን ይጠበቃል ስንል by the end of this unit you will be able to form a mixed complex conditional sentences accurately እንደገና ደግሞ you have to discuss unreal እና unreal ሆኑ past ኢቨንቶች ምን አይነት present resultዎችን እንደሚያመጡ ዲስከስ ማድረግ ይኖርባቸዋል ማለት ነው also you have to use timeline diagrams to distinguish between type 2 እና type 3 ከዛም ደግሞ ከሚክስድ ኮንዲሽናል ጋር እነዚህ ሶስቱ ምን አይነት ልዩነት አላቸው የሚለው ነገር ለይቶ ማወቅና መረዳትም ከናንተ ይጠበቃል ማለት ነው The other thing complex conditional ምንድነው ነው complex conditional ወይም ደግሞ በሌላ ስሙ mixed conditional ነው ብለን የምንለው ይሄ ምንድነው ስንል it expresses unreal የሆነ past event ምን አይነት present ወይም ደግሞ future has condition ወይም present resultን እንዳመጣብን የሚያሳየን ነው ማለት ነው ምንድነው የሚያደርገው ይሄ ስንል type 2 እና type 3 አንድ ላይ በማድረግ አዲስ ስትራክቸርን ክሬት ያደርጋል ማለት ነው ምንድነው የሚያደርገው cause እና effectን በአክሮስ ታይም ያሳያል ማለት ነው ዋና መገለጫው ምንድነው ሁሉንም ታይፖች የኮንዲሽናል ሴንቴንስ ታይፖች ካያችሁ ምንድነው ሐሳቡ ታይፕ 1 ታይፕ 2 ታይፕ 3 አለ ታይፕ 2 ሁሉንም ስታዩአቸው based on one time ነው present ከሆነ present ላይ past ከሆነ past ላይ ነው የኛው ግን past እና presentን combine የሚያደርግልን ታይፕ ነው ማለት ነው ኤግዛምፕል ስናይ if she had exercised past ነው አሁን ይሄ if she had exercised ብታረግ ኖሮ ነው ያለፈ ነው ማለት ነው she would be healthier now ይላል አሁን ላይ ምን ትሆን ነበር healthier ትሆን ነበር ማለት ይሄኛው ደግሞ ምንድነው present situation ነው ማለት ነው past የሆነ ኮንዲሽን ምን አይነት present result ታመጣልን የሚለውን የምናነሳበት ኮንሰፕት ደግሞ ኮምፕሌክስ ኮንዲሽናል እንለዋለን ማለት ነው ሶ ከታይፕ 2 ከታይፕ 3 እና ሚክስ ኮንዲሽናል ጋራ ምን አይነት ልዩነት ይኖራል ብለን እንስቲ ታይፕ 2 ላይ ምንድነው ያለን we have past time አለን which is past simple if clause ላይ የሚጠበቅ ማለት ነው ከዛ main clause ላይ ደግሞ would plus base verb ነው የሚኖረው ማለት ነው ከዛ ታይፕ 3 ጋር ስንመጣስ had plus past participle ነው የሚኖረን if clauseአችን ላይ ማለት ነው ይሄኛው ለምንድነው ካለን unreal የሆነ past መሰለኝ ነው what if type 2 ስንል ይሄም unreal የሆነ present situation ማለት ነው እዚህ ጋር ሁለቱም type 2 ሆነ type 3 unreal ናቸው ግን ደግሞ ልዩነታቸው ይሄኛው present situation ነው ይሄኛው past situation ነው የሚያሳየው ማለት ነው mixed እና complex ጋር ስንመጣ ደግሞ ይሄኛው had plus past participle ይጠቀማል ማለት ነው ከዛ would plus base verb ይጠቀማል ነው ምንድነው ያደረገው ስትሉ ከዚህኛው ከታይፕ 3 if clauseን ወሰደ ከታይፕ 2 ደግሞ ምንን ወሰደ main clauseን ወሰደ ማለት ነው ሶ የሁለቱ ኮምቢኔሽን ደግሞ mixed ወይም complex conditionalን ክሬት አድርጎልናል ማለት ነው ሶ እስቲ አሁን እዚህ ጋር ያየን የትኛውን ፎርም እንደምንጠቀም ኤክሰርሳይዝ እናድርግ if he blank eaten well he blank feel better now ይላል አሁን እዚህ ጋር ኦፕሽኖች ተቀርበውልናል በጣም ቀላል ነው አይደለ ከሃድ እና ከሃቭ የትኛው ነው ሊሆን የሚችለው if he have eaten ነው ወይስ if he had eaten ነው የሚሆነው if he had eaten አይደለ ሶ hadን እንጠቀማለን እዚህ ጋር ከዛ በኋላ ሜን ክሎዛችን ጋርስ he will ነው ወይስ he would ነው የምንለው would አይደለ would plus base verb አይደለ ፎርሙላችን ሶ would ነው የምንለው ማለት ነው so the second one if she blanks exercise regularly she would be stronger today ይላል if she had exercise አይደለ ምክንያቱም ፎርሙላችን ምንድነው had plus past participle አይደለ ስለዚህ if she had exercised
if she had exercised regularly she would be stronger today ማለት እንችላለን ማለት ነው። እዚህ ጋርስ በተመሳሳይ መልኩ ይሄንንም እናንተ ፕራክቲስ ማድረግ ትችላላችሁ። if she had taken vitamins they blank sick ነው። ይሄም ሜን ክሎዝ ላይ ምንድነው የሚገባው would plus base verb አይደለ? so would አድርጎ አንደኛውን verb የትኛው ነው የሚሆነው የሚለውን ማስገባት ነው። እዚህ ጋር አንድ ፍንጭ የምሰጣችሁ ነገር አንዳንዴ would ኔጌቲቭ የሚሆንበት ፓርት አለ አይደለ? when the result is negative ሲሆን ማለት ነው። so ያንን ለማሳየት would ሳይሆን wouldn't እንላለን ማለት ነው። so wouldn't base verb በመጠቀም እንችላለን ማለት ነው። so ይሄን ፕራክቲስ አድርጉት። እነዚህንም በተመሳሳይ መልኩ if clause እና main clause ለይቶ በማወቅ ፕራክቲስ ማድረግ ትችላላችሁ ማለት ነው። so ስለ ኮምፕሌክስ ኮንዲሽናልስ ምንድነው ያለው የሚለውን ኮንክሉድ ስናደርግ ኮምፕሌክስ ኮንዲሽናልስ ኮኔክት unreal past action with unreal present ሪዛልት ማለት ነው። አንሪል የሆነ ነው ያለን ሪዛልቱም ሆነ ኮዙ ግን ደግሞ ኮምፕሌክስ ኮንዲሽናልስ ብለን የምንለው ምንድነው ዋና ልዩነቱ ፓስት አክሽኑ ከፕሬዘንት አክሽኑ ጋራ አንድ የሚያደርግልን ወይም ደግሞ ዲፈረንት ታይም ላይንን አመጥቶ በአንድ ሰንተንስ የሚያስቀምጥልን ስለሆነ ኮምፕሌክስ ወይም ሚክስድ ኮንዲሽናል እንለዋለን ማለት ነው። they are powerful for explaining health consequences and preventive ቲንኪንግ ማለት ነው። እነዚህን አሁን ምንድነው የሚያደርጉት ስለ ሄልዝ አይደለም እናወራው ሶ ጤና ጣቢያ ላይ ካያችሁ እንደማያደርግ ሰው እንደዚህ ይሆን ነበር ወይ ደግሞ ልትታከሙ ሄዳችሁ ወይ ያን ኤክሰርሳይዝ ብትሰራ ኖር እኮ አሁን እንደዚህ ስኳር ምናምን በሽተኛ አትሆንም ነበር ወይ ደም ግፊት ምናምን አይዘም ነበር ምናምን ይባላል አይደል? ሶ እንደዚህ አይነት ሄልዝ ኤክስፕሬሽኖችን ለምሳሌ ሪግሬት የሚያደርጉ ወይ ያኔ እኮ በደም ምግቤን መቆጣጠር ኖሮ አሁን ላይ ኦፈር ነበረ ወይ ሳምቲንግ እንደዚህ አይነት ሲቹዌሽኖችን ለመግለጽ እንጠቀምበታለን ማለት ነው። ኮምፕሌክስ ኮንዲሽናል using them helps express maybe regression ሊሆን ይችላል advice እንደገና ደግሞ lessons learned in real life health scenarios ማለት ነው። ሪል ላይፍ የሆኑ ሄልዝ ሴናሪዮች ላይ የተማርናቸው ነገሮች እንዲባረግ ኖሮ እንዲያልሆንም ነበር ብለን ደግሞ ቁጭታችንንም ለመግለጽ ምን እንጠቀማለን ኮምፕሌክስ ኮንዲሽናል እንጠቀማለን ማለት ነው። so this was all about ስለ ኮምፕሌክስ ኮንዲሽናል የነበረ ሌሰን I hope you guys በጣም ጥሩ እውቀቱን አግኝታችሁበታል ብዬ አስባለሁ። the thing is ምንድነው እዚህ ጋር ይሄንን ነገር ማወቅና መረዳት ብቻ ሳይሆን in real life experienceአችሁ ላይ ተግባራዊ ማድረግ ይኖርባችኋል ማለት ነው። ለዛሬ እኔ እዚህ ጋር ጨርሳለሁ። አመሰግናለሁ።